ትቆፈደዳለህ ህዝብ እኮ አለ ተረጋጋኩት ለህዝብ ነው እውነቱን በመረጃ ነው ያመጣልህ ነው ይላንተ ዝጋ ያወራው ይኸውልህ ቢጋላው ጋም ሳብራ ወደ ማን እሱ ብቻ አይደለም ሁሉም ይንጡ በቃ እንደዚህ ያለው የጋሊ ሰው የተናገረው ውሸት ነው የሰው እየሸመጠጠ ነው እንደጎበዝ ቆይ ቢጋላው ጋ 50 ብር አበድረኝና በኢትዮጵያ አስገባልሃለሁ ያለ ልጅ አወቀው አላልኩትም ወይ እሱ ነው እኮ አለ ጎበዝ ይንጣዝህ እኮ አልኩ እኮ ይቅራ እሱ ነው እኮ አለክ እኮ ገብቶኛል ብሎ አላለህም ነው ጥያቄው ብሎ አላለህም ለምንድን ነው የማይታመነው ኢየሱስ ሁላችን ነው የሚውት እናርግና ይኸውልህ የገጠር ልጅ ብትወጣ አይውል ወንድማ ነው አደናክረህ ብትወጣ ሰው ጣቱን አሁንም አንተጋለ እሺ ቆይ አሁን ሐሳብ ወደ እኔ ጣታችሁን የምትቀስሩት ለምንድን ነው ጥያቄ ሌባ ነው በቃ የገጠር ልጅ ተረጋጋ የገጠር ልጅ እሺ ተይመጣ ሌባ አይደለም የዲቃላ የገጠር ልጅ አንዴ ቆይ ኖ ሰይድ አይውል አትሳረፍ ሰይድ እንደተረጋጋና አዳምጣ አትሳረፍ በቃ ተረጋግታ አዳምጣ ዙ ሰያ ቆይ ሰይድ ይንቱ ጓደኞቼ ሁሉ የገጠር ልጅ ይኸውልህ የገጠር ልጅ እኛ እናወራህም የኤምባሲ አካል እዚህ ያለ ይሳቅ ያወራሃል እኛም ሚውት እናረጋለን ይሱ አውራው አራት ነው ልጁ ጋር ያወሩ እስቲ ልጅክ መጀመሪያ ሐሳብን ስጥ እሺ አንተ ቀጥል ሐሳብ ይንጡ አልኩ እኮ ሁሉም ይንጡ ከኔ ጋር የነበሩት ጠቅላላ ሁሉም ገስታይ ሰውዬ መጠየቅ ካለብኝ ከነሱ እኩል ነው የምጠየቀው እየሰማኸኝ ነው አይደል እኔ ብቻ የምጠይቅበት እስከ ዛሬ ድረስ ቆይ መሰረት የገጠር ልጅ በነገራችን ላይ አንተ በመርበትበት የሚቀር ነገር አንድ ጊዜ ስማ አንድ ጊዜ እያዳመከኝ ነው ሰይድ የገጠር ልጅ ቆይ ወንድ ነህ አይደል አዳምጠኝ እኮ ዝም በልና ለምንድን ነው እኔ ስናገር ሰሚ የሌለው ተመላለስ አብሮ የነበረው ጋር ምልክት ነገር እኮ በምን አውቃለሁ ከኔ ጋር የመጣ መሆኑን ይንጣ ከቢጋላው 50 ብር አበድሬ ብዬ በኢትዮጵያ አስገባል ብያለሁ አለ ከቢጋላው ይላል እንዴ ከቢጋላው ምናምን እንደዚህ የሚባል ነገር አለ እንዴ ይንጣ ገስት ላይ በቃ እንደዚህ ምልክቱን እኮ ነው ምልክት ነገር ይቀመጡ ቪዲዮ ያብሩና ቲክታክ የለውም ማሱ ቲክታክ እየሰማህ እኮ ነው ለምንድን ነው እየሰማህ እኮ ነው አይደል እንዴ ይንጡ ለማናገራችን ቪዲዮ አብርተን ነው ምን በነገራችን ላይ አዳምጠኝ እሱና ቪዲዮ አብርተን ሰው የለውም አይገባም ለምን እንዳንተ የሚከላከልላቸው ሰው የላቸውም የገጠር ልጅ እንዳንተ ቪዛ አሰርቶ በነፃ ድንበር የሚያሻግራቸው ሰው የላቸውም የህግ አካል ቢይዝህ ጓደኞች አንድ ጊዜ ቆይ መውት ሁሌ መውት አሁን መውት ቆይ እሱ ብቻ አውራ በተራ ታወራለህ ሰራሁት እናንተ እንድትፈርዱ ብዬ አይደለም በተራ ታወራለህ ነው የሚፈርደው ያችን የመሰለ ላይ ሙታ ጠላ እየጠጣ ስትራጭና ችርስ ስትባባል አላየንም እናንተ እንዴ እናውራ ብለህ ነው እንዴ ያችን የመሰለ ከኋላችሁ ትታችሁ መጣችሁ ምንም ነገር እንዳልቀረባህ እንዴ ስትቀልድ የነበረ በልጅቱ ሐዘን የሚፖስት ሰዎችን ራስ ለመደበቅ አንተም እኮ ይል ተረጋጋ አንተ አዳምጠኝ ይሄን ዝም በል ተረጋጋና አዳምጥ አልኩ ሚውት የምታረጉኝ ሚውት አታረጉ ነቅለህ ለመውጣት ነው ከገስት ለመውጣት ነው ከገስት መቼም ቢሆን አልወጣም እሺ አንተ ተረጋጋ ቆይ እዚህ ሁሉ ሰው ውስጥ እንዴ ቆይ ያውራ እሱ እኮ ነው ዝምታ ካለከ ይኸውልህ በፈጣሪ አሁን ኒዮት አድርጋ አዳም ይናገሩ እየመጡት ኒዮት አድርጋ አዳም እድል ስጠውና ያውራ ሳያ ሁሉም ቪዲዮ አይደለም ሳያ ወይስ አንተ ዝም በልና የገጠር ልጅ ተንጨርጭሮ ይጨርስና ከዛ ልጅ ያው ምን አባቱ ነው ዝም እንጨረጨረው የዲቃላ ልጅ ታዲያ ስነ ስርዓት የዲቃላ ልጅ ነው አባት ከየት እንደሆነ እኮ ሰምተናል ምንም ምርጥ ያለ የዲቃላ ልጅ ነው ተረጋጋ ሳያ ከካም ልጅ ያችን የመሰለ ቆንጆ መጣችሁ ምንም እንዳልጠፋት ስትታወራ አይደል እንዴ ምን አባክ ታመጣለህ ሲያከብሮ ታታረጉኝ ይላችሁ ስነ ስርዓት ስነ ስርዓት ጠይቁ በስነ ስርዓት መልሻለሁ በስነ ስርዓት ልናወራ ነው እኮ አዳምጠኝ ዝም ብለህ ልንገርህ አዳምጠኝ እልህ በስነ ስርዓት ጠይቃችሁኝ እነሳሪና ብሬክስ በስነ ስርዓት ጠይቀውኝ በስነ ስርዓት ያለውን እውነት ሐቁን ተናግሬያለሁ ገባህ አይደለ ከዛ ውጪ የደበኩትም የማንም ተባባሪ ሆኛ አይደለም ዝም ያልኩት ማለት ነው አንዴ ኢቃማው እነሱ ናቸው የሰሩላችሁ የምትሉት ትንሹና ባት ጋር ማለት ነው እስከ ዛሬ 25ኛው ዙር ላይ ተደርሷል በአንድ ዙር 100,000 ብር ነው የሚታሰብልኝ መጠየቅ ትችላላችሁ ገባህ ማንም ሰው ለኔ ያገዘኝም
ኢቃማ ሳወጣ ማንም ሰው እኛ ስላንተ ኢቃማ አላወራንም እኮ ይኸውልህ አዳምጠኝ ከዚህ በፊት ሊሆን ሰው ገብቶ ማለት ነው ስላንተ ኢቃማ ለማውራት አይደለም የመጣው ስለ ልጅቱ ጉዳይ ነው ሰማላ ሰማ አታርግ በቃ ሚውት አታርግ አድምጥ ቆይ እኮ አዳምጠኝልህ መጥቷል እኮ በብር ነው እያወራ ያለው ይኸውልህ በብር ነው እዚህ ላይ መስመር ላይ ተቀምጦ ያለው ህዝቡን ለማሳመን እሱ ነው እያላችሁ እንትን ለማለት እንደዚህ በስሙ ይባል ነገር በግልጽ ቁጥሩን እንዳያየው ቆይ አንዴ አላስወራንም እኮ ሰውየው በቃ በግልጽ ነው መሆን ያለበት በቃ ይሄ ድብቅብቅ ነገር አላስወራንም እኮ ሰውየው እሺ ቆይ እናውራ እስኪ አንተ እንነጋገር እስኪ ቆይ እስኪ የገጠር ልጅ ምን ነው ሰያ አንዴ አዳምጠኝ አንድ ጊዜ እኔ በቃ እኔ የምናገረው ማለት ነው ህዝብ ባለበት ፊት መተን ሁላችንም ቪዲዮ አብርተን ነው የምንናገረው ሁሉም እዚህ ጋር እየመጣ መጠየቅ አይችልም እኔ ማንም ሰው ማለት ነው ለምን ቪዲዮ የሚያበራው ለምን አሁን ሰማሁ ደግሞ እኔ ላውራ ከኔ ጋር የነበሩት ናቸው እሺ ቆይ እኔ ላውራ ለኔ ደስ ይምጡ ሁሉም ቪዲዮ አብርተን ይምጡ በቃ ሁሉም ይምጡ ቲክታክ የላቸውም እኮ ቲክታክ የላቸውም ለምንድን ነው የሌላቸው ይኸውልህ 2018 እኮ ነው ቆይ ይኸውልህ ስልክ ቆይ አንድ ጊዜ አንተ ይኸውልህ ሐቀኛ ከሆንክ ሐቅን ተከተል አሁን ልጅ ማን ነው በምን አውቃለሁ እኔ ታዲያ እሺ ከኔ ነገረ እንዴ ዝም ብሎ ስለሆነ ነው እንዴ ይኸውልህ ከሱ ጋር ሄድኩ ነኝ ብሎ እኮ ማለት ነው አንደኛው ላይቭ ላይ ገብቶ ሲያወራ እኮ በደንብ ሰምቻለሁ ልንገርህ እኮ አሁን እኮ ነገረ እኮ ምልክቱን ነገረ ይምጡ ሁሉም በቃ ይምጡ መጠየቃለባቸው ከነጋኩ ነው መጠየቃለባቸው የገጠር ልጅ እንደዚህ የሚባል አስታረቅ ልንገርህ እኛ እናውራ አንዴ ቆይ ሳሪ ያን የሌባ አይነት ደረቅ ባወዳድለው ትለበር አይደል ስራት ያዝ የምትናገረው አንተ ገጠር በማስፈራራት ምናምን በዛ አይደለም ኧረ ተለማኝ ኧረ በእግዚአብሔር አንዴ ይኸውላችሁ እኮ በማስፈራራት በምናምን አይደለም በቃ መጠየቅ ካለብን ሁላችንም ይምጡ እዚህ ጋር ለህዝብ ነው እንጂ እኔ የምናገረው ለህዝብ ነው እንጂ ለእናንተ አይደለም እናንተ እንድትፈርዱ ብዬ አይደለም የሚፈርደኝ ህዝብ ነው አሁንም ወደፊት የሚፈርደው ህዝብ ነው ችግር የለውም እኔ ሰይድ ወረባ አንተ ታየዋለህ ኧረ እባክህ ቆይ አንዴ ምን አይነቱ ነው እባካችሁ አንተ ብቻ ነው አሁን እያወራ ያለው አንዴ አዳምጠኝ አስታራቂ ነገር ነው የምነግርህ ምን ታደርጋለህ መሰለህ ምንም ነገር አላደርግም ይምጡ አልኩህ ጓደኞቼ ይምጡ በቃ አለቀ እኮ ይምጡ ጓደኞቼ መኩ እናንተ ዝም በሉ እስቲ ቆይ ለምንድን ነው እኔ 50 ሺህ ህዝብ ባለበት እንዴት ነው የምዋሸው ንገረኝ አንዴ አዳምጠኝ 50 ሺህ ህዝብ ባለበት እንዴት ነው እኔ የምዋሸው ትዋሻለህ የእናንተ እንቅላት ለምን ለምዋሽ ምን ብዬ እሺ ቆይ አንዴ ዝም በል እስቲ ክርክር አታድርገው ይኸውልህ ወንድም አለ ምን ታደርጋለህ አብረው የሄዱትን ልጆች በሙሉ ታውቃቸዋለህ ፎቶአቸው አለ ለሰያ በውስጥ ላክለት ኦኬ ሰያ ለኔ ላክልኝ ከዛ በኋላ ይሄ የሚያወራው ልጅ በቪዲዮ ለአንተ ብቻ የታየ ለሰያ ይሄ እንደዛ የሚባል ነገር የለም ማተው ቪዲዮ አብርተን ነው የምናወራው በስልክ ምናምን ይሄ ካንተ ጋር የመጣው ያም ሲመጣ ይሄ ካንተ ጋር የመጣው ነው የሚባል አማርኛ የለም ገዳዮች ናችሁ ለእናንተ በቪዲዮ እንደዛ የሚባል ነገር የለም እስክንይዛችሁ በቪዲዮ አይወጡም እንደዛ የሚባል ነገር የለም አልኩህ እኮ ወንድሜ የሚፈርደው ህዝብ ነው ሁሉም መምጣት አለባቸው በቃ አለ ወይስ አይደለም ካልሆንክ አዳምጥና ከልጁ ጋር ተነጋገር ከሆንክ ውረድ አስገዳይ ሆነ ውረድ ይሄ ነው ያለ በቃ ለምን ሰው ልጁ እንዳይናገር አፋፉን ትይዛለህ ልጁ ሚስጥር እንዳይወጣ አፋፉን ትይዛለህ በቪዲዮ ካልወጣ ይምጡ ነው እኮ ብራዘር ይምጡ ነው በቪዲዮ ካልወጣ የምትለው ዘመዶቹን ልታስገድል ልታስይዝ ነው አይወጣም እኮ እኔ ጋር ለአንድ ያን ቪዲዮ ነው ማለት ነው ያውቃሉ ማማ እንደመጡ እየነገርኩህ ልጁ አለው ብሏል አንተ የለም በምን አውቃለሁ ህዝቡ በምን ያውቃል ከኔ ጋር መምጣቱን እሺ ንገረኝ እኮ ስለተናገረ ነው ነገርኩህ እኮ ፎቶ ስለተናገረ ነው ስላወራ ማን ሰው እንደዚህ መናገር ይችላል እኮ በስልክ ኦ ማይ ጋድ አብረውክ የነበሩትን ፎቶ ላክ እኛ በቪዲዮ እናየዋለን እኛ ነገር ለምንድን ነው እናንተ የምታዩት ህዝቡ ራሱ ማየት አለበት ለምንድን ነው ኖ ህዝቡ ሳይሆን እንዲያይ የምትፈልገው የይመች አፋኞች እንዲያዩት ነው የፈለከው ለምን ተዋሻለህ የይመች አንድ ጊዜ ቆይ ተረጋጋ አይደለ እንዴ ህዝብ ነው እንጂ አንተ ስማኝ ይምጡ በቃ ጓደኞቼ ቋድምጥ በአንተ እምቡር የሚለወጥ ነገር የለም መጀመሪያ ይኸውልህ በመጀመሪያ ያችን የመሰለ ከኋላ ቅርት ብላ ጠላ እየጠጣች እርስ እየተባባል ከየመን እስከ ኢትዮጵያ ስትገባ እንደውም የልጅቱን ሞት የሚናገሩ ሰዎችን
ምንድነው የምታለቅሱት እያለክ ስደልል የነበርክ አንደኛ የራሱ ምስክር ነው። ገብቷል አይደለ? ሁለተኛ ልጅዮ በምልክት አቀረበልህ አይደለ? 50 ብር አበድሬ ብዬ በኢትዮጵያ ሰጣለሁ ብዬ እንደዚህ የሚባል ነገር እኮ የለም እኮ 50 ብር አበድሬዋለሁ ምናምን እኮ አይውልህ። ስለዚህ አንተ ይኸውልህ እውነት ከያዝክ እሱን እኮ ልትይዘው ለምን አይመጡም እኮ ነው ውሸት። አንተ እኮ ቤት ነው የሄድነው መተው ህዝብ ፊት ይጠየቁ። በቃ ለምን አንተ የሰጠኸኝ ቁጥር ቆይ ልንገርህ። አንተ የሰጠኸኝ ቁጥር የአራቶቹን መርጠህ ነው። አንዱ የጌትነት ወንድም ነው፣ አንዱ የይመች ወንድም ነው። እኔ ጋር ያለው ነው ታዲያ አኮ ቆይ የይመችን ደውዬ የይመቸው የጌትነት ወንድም ነኝ አላኝም? እንዴት ላንተ ነው በ12 መጨረሻው እንዴ ብሎኛል። የጌትነት ወንድሙ የሰጠኝ ሁላቸውም የደላላዎቹ ቤተሰቦች ናቸው። ገባ? ስለዚህ እነዚህ ሰዎች ደግሞ ተመካክራችሁ አምስታችሁ ጉርብ ፈጥራችሁ ነው የነገር። ይሄንኛው ደግሞ አብራችሁ ያለው ነው። እውነታውን ተናገር አይደለም? ለምን ሻንጣውንም አኑሩ ብለውን ነው፣ ስልኳንም አኑሩ ብለውን ነው ያኖሩት። የጀዋሃ ልጅ አቢ የሚባል በጥፊ ተመቷል አልተመታም? ንገረኝ እስቲ። ዝም ብለህ እኮ ነው የምታወራው እንዴ? ቆይ አለ የለም ከእናንተ ጋር አቢ የሚባል የጀዋሃ ልጅ የለም? እንደዚህ የሚባል ልጅ የለም? አዎ የለም። በጥፊ የሚመታው አካል የለም? አዎ የለም። እንዴ ለምንድን ነው ዝም ብላችሁ ያመኔ ከሱ ጋር ሄጃለሁ እያለ የሚናገረው ነገር እንትን እያላችሁ እኔ ለምንድን ነው ጣታችሁን ወደ እኔ የምትቀስሩት? ለምንድን ነው? እኔ የተናገርኩት እኮ ለህዝብ ነው። የገጠር ልጅ አንድ አዳምጠኝ። እንዴ ለምንድን ነው እንደዚህ የሚሆነው? ለምንድን ነው ሁሉም ነገር ወደ እኔ የሚመጣው? አይመጣም፣ ችግር የለውም። አንተ ነጻ እንጂ ምን ያጠፋው ጥፋት አለኝ? እሺ አዳምጠና ያለውን ነገር ለህዝብ ስላሳወኩ ነው። የዛኔ ቪዲዮ ባልሰራ እኮ ለምን አልሰራህም ተብዬ እኮ የምጠየቅ ልጅ እኮ ነው። አዳምጣልሽ አንድ አዳምጠኝ። አንድ ሁሉም ይምጡ፣ በቃ ይምጡ፣ ይመጣሉ፣ ችግር የለውም። ይሄ ልጅ ደምሳሽን እየተናገረ ያለው አንተ እኮ እዚህ ጋር እንትን ትሏለህ እኮ ደምሳሽ የሚባል አይደለም ከእናንተ ጋር እኔ በስም አላቃቸውም። ይኸውልህ በስም አላቃቸው ሁለት ልጆች ከኛ ጋር የመጡ አሉ። እየሰማኸኝ አዳምጠኝ። ደጀን የሚባል ልጅ አለ። እየሰማኸኝ ነው? እነሱ ነው የመሪዎቹ ስም። ቆይ ማና ማን ናቸው? የትኞቹ መሪ? ሁለተኛ ተቀብለ የመሯችሁ ምን ልብስ ነበር የለበሱት? ጥቁር ቲሸርት፣ አረንጓዴ በርበር አድርገዋል አላደረጉም? ወደ ካምፕ የወሰዷችሁ ደላላዎች። ይኸው አንደኛው ልጅ ራሱ ይሄን ብቻ መልስልኝ። አረንጓዴ በርበር ላያቸው ላይ የጫኑ ጥቁር ቲሸርት የለበሱ ናቸው አይደለም? ወደ እኔ የምነግራችሁ ነገር አዳምጠኝ። በቃ ስለኔ ጠይቀኛል፣ አዳምጠኝ። እኔን አሁን መልስ። ለብሰዋል አልለበሱም? ቃል በቃል ንገረኝ። እንዴት ቃል በቃል ንገረኝ? አልገባኝ። አረንጓዴ በርበር ላይ የጫኑ እኮ መጠየቅ የምችለው ከእኔም ብቻ አይደለም ከሁሉም ጋር ነው እኮ። አንተ ለብሰዋል አልለበስኩም እያልኩ ከሁሉም ጋር ነው መጠየቅ ያለብኝ። እኔ ብቻ ለምንድን ነው የምጠየቀው? እንደዚህ የሚባል ነገር የለም ከዚህ በኋላ። አሁን ጥያቄውን መልስ። እኔ ብቻ አልመልስም። ለምንድን ነው ብቻዬን የምጠየቀው? አንተ ነህ እኮ ሙታለች ብለህ ተናገርከው። አንተ ነህ የምትጠየቀው። ሞተች ያልከው አንተ ነህ የምትጠየቀው። አንተ ነህ ሌባው። ሌባትክን ነው የምንልህ። ጭንቅላትክን ትባላለህ። ተናገር ትክክለኛውን ነገር። እየተናገርኩ በግማሽ ሚሊዮን ስነ ስርዓት ያዝ። ወደ እኔ ጣታችሁን በግማሽ ሚሊዮን ህዝብ ፊት ልጅቱ ሙታለች ብለህ የተናገርከው አንተ ነህ። የዋሸሁት ነገር ካለ ክች ልበል ልንገርህ። ማንንም አልዋሸም። ቆይ ከዋሸህበት ልንገርህ። እግዚአብሔር ምስክር። የዋሸሁት ነገር ካለ መተው ይጠየቁ። የገጠር ልጅ ከዋሸህበት ልንገርህ። የዋሸሁት ነገር ካለ ማለት ነው። ከዋሸህበት ልንገርህ። ጥሩ መጣክ። እንዲሁ ሌላው ሰው ከዋሸህበት ልንገርህ። መተው ህዝብ ፊት ይጠየቁ። በቃ ቆይ እኛ ስንጠይቅህ ስትደፈር አላየሁም? ድምፅም አልሰማሁም? ቆይ ሰምቻለሁ። ቆይ ጠይቃችሁኝ ማለት ነው። በተረጋጋ ሰውዬ በእናትህ ቆይ፣ ኧረ በእናትህ ቆይ። እንደው አላህን ተፈራ ወይንም ደግሞ እግዚአብሔርን ተፈራ ዝም በል። ያልከውን ልንገርህ። ሁለት ቃል አወራህበት ላይ አዳምጠኝ። ደፈራ አይተሃል ወይ? ልናገር እዚህ ጋር አዳምጠኝ። እናንተ ብቻ ናችሁ ልትናገሩ። ውሸትህን ልንገርህ። አዳምጠኝ። በራስህ ምላስ አዳምጠኝ እንጂ አዳምጠኝ። ልናገር እኔም ታዲያ
ሃይ ውሸትህን ልንገርህና እኔ ልናገር እንዴ? ለምንድን ነው ውሸትህን ላውራህና ውሸትህን ልንገርህና ትቀጥላለህ? ምንም ውሸት የለብኝም። ልንገርህ ነው። እሺ ቆይ እኮ ልንገርህ እኔ ነሽ ስማኝ። ቆይ ልንገርህ ሰው ዛሬ አንተ ብቻ ለማሳመን አትሞክር። አትመን ሰው ዝም ምንድን ነው ላንቺ ለሱ ድጋፍ መሰጫው አንቺ ስነ ስርዓት ያለው ለማሳመን አትሞክር። በቃ ዝም በይ። እየጮኸ እኮ ነው ከመጣች እኮ አዳም ውሸትህን ልንገርህ እኛ ጋር የገባህ ጊዜ ተደፍራ አይተሃታል ትልቅ አላየሁም ማለት ምን ድምጽም ሁለተኛ ነብረሽ ሲጠይቁ በርጋታ መንፈስ ነው የጠየቁኝ። በርጋታ መንፈስ እንዳንተ ተሳርቦ ነው እንዴ? ተሳርቦ ነው የጠየቀኝ? ንገረኝ። ተሳርቦ ነው ሳንሰድ በክብር የጠየቀኝ ይዛል። የዛሬ 2 ዓመት መንገድ ያየ ሰው እኮ መጥቶ እዚህ ጋር የሚጠይቀኝ እኔ ገባህ አይደል? እኔ ትናንት ነው ያልኩት። አሁን አየሁ አለ ሰው ጋር ስናገናኝ ለምን ቃል በቃ ከህዝቡ የምትደብቁት? እሺ ለምንድን ነው ከማን ተሰለ ደብቅ ነው? ለምን ሌቦች ናችሁ ትገሉታላችሁ? ገዳይ ነው እኮ አንተ ቡድን ገዳይ ነው። እንደዚህ የሚባል ነገር የለም። ማንንም የሸዋ ልጆች በሙሉ እውነትን ሳያውቁ ነው እንደ ዝም ያሉት? ገዳይ መሆናቸውን ስላወቁ አይደል እንዴ እነዛ ቡድኖች ዝም ያሉት? እውነትን ሳያውቁ ነገር መደረግ ያለበት በእኛ ለውስጥ እየመጡ መረጃ የሚሰው ሁሉ ፈርተው ነው ጅዳ ያሉ የሸዋ ልጆች ገዳይ ስለሆናቸው አፋይ ስለሆናቸው አናቅም እንዴ? እኔ ልንገር ተመክረህ ነው የመጣው ህዝብ ፊት ማለት ነው። ህዝብ ፊት የምናገረው ነገር እኔ የዋሸሁት ነገር ካለ ጓደኞቼ ይጠየቁ። ሌባ ነክ ወደድክም ጠላም የሌባ ልጅ ሌባ እኔ ነኝ ያወጣሁት። እኔ መወያት አልቻለም እኮ የመጣውን ልጅ ይምጣ። ሌባ ነው የፈለገው። አዎ ሌባ ደግሞ ህዝብ ሊያስረዳ ነው እንደሱ ሌባ ነው። ሌባ ጭንቅላቱን እንለዋለን። ይሄን ችግር የለም። እዛው ሳውዲ ላይ እነሱ ፊት ጭንቅላቱን አስብለን ሬሳውን እናስረክባቸዋለን። ይኸውላችሁ የመጀመሪያ ቀንም አልሰደብነው። በተረጋጋ መንፈስ ነው የጠየቅነው። በተረጋጋ መንፈስ መልሶ እነ ብሬክስ ጠየቁት። ሌላ ወሬ ያመጣ 2 ቃል። ሁለተኛ ለምን ፈራ? አሁን እኮ እውቀት ቢኖረው ይሄ እነሱ ጋር ካላደለ የት ቦታ ነበርን ብሎ ይሄን ሰውዬ መርታት ይችላል እኮ። መቼም የሌለ ሰው መቼም የደረሱበትን መንገድ ሁሉንም አያውቅም አይደለ? አያውቅም እኮ። ሰው ብሎ ሳለ ሌባ ነው። ሁለተኛ አሰማቸው። አሁን በስልክ ያለው ልጅ ደውልና ሰው ሰባስቦ ሳለ ቅድም የተናገረውን ነገር አሁን አሁን ህዝብ ፊት ስሙት። ያንኛው ሚዩት አድርጎ ይሄ መረጃ እንዳይወጣበት ፈልጉ። ሚኪ እሱ ከላይ ይቀመጥ ሚዩት ያርግና ይሄንኛው ልጅ ያውራ። አድምጡ፣ ሁሉም ሰው ያድምጥ። ጭቅጭቅ ሳይሆን ይኸውልህ ሚኪ ይግባና ከ1 እስከ 1 ዝም ብሎ ይሄንኛው ልጅ ያውራ። እምቢ አለ እኮ አልሰማም አለ እኮ። በኋላ ይመልሳል መጥቶ ከፈለገ። እሱ እውነት አለው። አለቆች እኮ ደቅነውበት ሁሉ ሊሆን ይችላል። የተሰበሰበው ሰው ይስማ። ልጁ አጠጥተው ነው እኮ ያመጡት። አስክረው ነው እኮ ያስገቡት። ዛሬ አስክረው ነው ያስገቡት። ወንድማችን ተረጋጋማ። አሁን ደግመ በ40,000 ሰው ፊት ያየውን አንተ ተናገር። ቀጥል። ይሰማል? ይሰማል። ሹምዬ የገጠር ነው ለካ በኔት። እንግዲህ ያለው ነገር ያው ስትደፈር እንግዲህ እሱ ሽርጡን ተከናንቦ ቁጭ ብሎ ነበረ እዛው ማለት ይሄን ነው የሚደብቀው። እንደገና ደግሞ የተነስ ነው ከተደፈረች በኋላ የታገኘናት ሲጀመር ሽፍታ ሴቱ ጋር ነው ያገኘን። ሲጀመር ሽፍታም አላገኘንም። የደፈሯት መሪዎቹ ናቸው። የደፈሯት ገመዱን ከወጡ በኋላ ነው። ገመዱን ከወጣም በኋላ ነው የደፈሯት። ገመዱን ስትወጡ እሱ ቀርጻችኋል ቪዲዮ። ገመዱን የቀረጸውን ፎቶ ቪዲዮ እንደውም ይልቀቅ። እሱን ማለት ሁላችንንም ቀርጿል። ገመዱን ስንወጣ እሱ ቪዲዮም ይልቀቅ። አንደኛ እሺ፣ እናንተን ከሳውዲ ወደ ድንበሩ ይዘዋችሁ የሄዱት የት ደረሱ? በኋላ እሷን ከያዟት ያው እሷን ይዘዋል ነው እነሱ የጠፉት። በቃ ከወዲያ መጡ እነዛኞቹ ይዘው ሁለቱ። ሌላ ነው እናንተን ይዟችሁ ከሄደው? ከወዲያ 2 መጡ። እነሱ ተደዋውለው መጡ። ቶሎ ይዘው እነሱ ማለት 6 ሰዓት ወይንም 4 ሰዓት እነ ሃኒን አልጠበቃችሁም? አንድ ቦታ
ደቂቃ የማይሆን እንኳን 4 ሰዓት 6 ሰዓት ልንቀመጥ ቀርቶ ከዛ መተው ወሰዷችሁ። ከዛ መተው ይዘውን ሄዱ። ከኋላ ሽፍታ የሚለው ገመዱ ከመድረሳችሁ ከአንድ ቀን በፊት ነው ሽፍታ ያደፈራት መንገድ ሽፍታው ደፍሯት አዝሏት አመጣት የሚለውስ ውሸቱን ነው። ሽፍታኛ ምንም ሽፍታ አላገኘንም። ሽፍታም አልደፈራትም። ደክማ ነበር። አልደከመችም። አልደከመችም ጭራሽ። እናንተው ጋር እኩል እየሄደች ነበር። እኩል እየሄደች ነበር። የተወሰነ ነው ያው ጠበቅ እያደረግና ደህና ናት ሲጀመር ማለት ነው። ደክማ ነበር ያለው ውሸቱን ነው። ገመዱንም መውጣት አቅቷት ገፉት ያለው ውሸቱን ነው። ቪዲዮውን እኮ ቢለቀው ጥሩ ነበር። ገመዱ ላይ የቀረጸውን ካላጠፋው ካላስጠፉት አላውቅም። እሱም ቢለቀው ገመዱን እንዴት እንደምታይ ነበር። እሱ አንተ ባይነህ ያየውን እስኪ ንገረን ሙሉ ከጅምሩ እስከ መጨረሻው። እኛማ ከጅምሩ ያው ቅድም እንዳስረዳው ነው እንግዲህ አብረን ነው እየሄድን ኖርማል ናት። ምንም የሆነችው የደከመችውም ነገር የለ፣ ምንም ነገር የሆነችው ነገር የለ። ያው እንግዲህ ችግሩ የተፈጠረው ገመዱ ከወጣም በኋላ እዛ ጋር ነው ያስቀሯት። እንግዲህ እዛ ጋር ደግሞ እሱ ሹምያ አለ ሽርጡን ተከናንቦ ቁጭ ብሏል። ሽፍንፍን ብሎ ማለት ነው። እንደዛ እየጮች ሲየመቱ ሲወስዷትም አይቷል። እንደገና አሁን ይሄን መጀመሪያም አልተናገረም ነበር እኮ አሁን ነው ሁለተኛ ነው ደግሞ በርቀት ነን እኛ ያለው ውሸቱን ነው። በርቀት አይደለም ድንጋይ ብቻ ነው የሚከለለን ትልቅ ድንጋይ። ማን ነበር ሊከላከልላት የሞከረ? አቢ የሚባል የጀጓው ልጅ። ምን ብሎ ነበር እሱ? ሄሎ ሄሎ እሱ ምን ብሎ ነበር ማለት? ልቀቋት ነው ያለው እሱ። ያው ሲወጥቷት ልቀቋት ነው። እሱ ግን ያን ሲሁላ ሲሆን ሽርጡን ከነምን ብሎ ቁጭ ብሏል። እኛ ቁመናል ሁላችንም። ያው ከዛ ያንድ ተጣብሳ አለው አርፈ ተቀመጡ አሉ። ምንም እሱም በጥፊ መቱት። ከዛ እኛ ዝም አልን። የጀዋሃው ነው በጥፊ መቱት። እሱን መተውታል በጥፊ። ያው እየሰማችሁ ነው እንግዲህ። አንደኛ እሱ ሁሉ ሲሆን ሽርጡን ተከናንቦ ዝም ብሎ ቁጭ ብሏል። ምንም አይም ጉልበቱ ላይ አንገቱን አርጎ ትንምድ ብሎ ቁጭ ብሏል። ሲጀመር ማለት ቁጭ ብሏል። ያ ሁሉ ሲሆን ቁጭ ብሏል። ሽርጡን ተከናንቦ ቅንጭላቱን ጉልበቱ ላይ አርጎ ቁጭ ብሏል። የተቀማው ስልካችሁ ውሳ ተቀምተናል። እኛም ሁላችንም የእሱ ተመለሰለት። የእኛ ተቀማ በዛው ቀረ። የእናንተ ተቀማ በዛው ቀረ። የእሱ ተመልሶለታል። የእሱ ተመልሶለታል። እንግዲህ እየሰማችሁ ነው። የምትጠይቁት ካለ ጠይቁ። ኦኬ፣ ሁሉም ሰው እንዲሰማው ቅድም ያልነበሩ ሰዎች ስላሉ ይዘዋት የመጡት ሰዎች ደፈሯት። ከዛ በኋላ ምን አደረጓትኝ? እሱን ሁለተኛ እነማን ናቸው? እናንተን ከዛ በኋላ ተቀብለዋችሁ ሄዱት? የለበሱት ልብስ ምን ይመስል ነበር? ሀኒ ጋስ ለመጨረሻ ስትለያዩ በአይናችሁ ስትሰወር ምን እየሆነች ነበረ? እሱን ንገረን። ምን አይነት ልብስ ለብሳ እንደነበረ እሺ ሰምታችኋል? ያው የለበሰችው ቢጃማ ወደ አረንጓዴ ብቻ ወደ ደረቀ ቅጠል የሚመስል ቢጃማ ነው የለበሰችው። እሱ ነው ያው እንግዲህ እዛ ደፈሯት። እየጮኸች ነበረ። እኛን መጡ እነዛ ከየመን ከካምፕ የሚመጡት ልጆች እነሱ ወሰዱን። እነዚህኞቹ ከዚህ ከሳውዲ ድንበር ይዘውን የሄዱት ደላሎች ይዘው አቀሩ ማለት ነው መሪዎቹ። እሷል ከወዲያ የመጡት እነዛ አረንጓዴ ሽርጥ ነው የለበሱት። ሁለቱም ጥቋቁር ቲሸርት የለበሱት እነሱ እኛን ይዘውን ነው ማለት ነው። ያው እዛ እኛ እየሄድን እያለ እጇን ይዘዋት እያለቀሰ እየጮኸች ነበረ። እናንተ ስትሄዱ ጥላችኋ፣ እሷ እጇን ይዘዋት እያለቀሰ እየጮኸ ነበር። ሁለቱም ቁጭ ብለው እነሱ ሁለት እጇንም ይዘዋታል። አንደኛው ልጇን እሷ ላይ እየጎተተኝ ትጮኻለች፣ ታለቅሳለች። ምን ማድረግ አይቻልም። ብቻ ችግር ነው። ሰይድ እዛ ጋር ቪዲዮ ላይ ያመጡት አስክሬኗ ብለው ማለት ነው። እዛ ጋር የሆነ ፀጉር አይተናል እና እስቲ አብረዋት ከነበሩ ያ ፀጉር እሷን ይመስላል ወይ? ፀጉሯ እንዴት ነበር? ሲጀመር ፀጉሯ እሷን የተሰራችው ምን መሰለህ? ለብቻ የሚሰሩት ምንድን ነው? ዝም ብሎ ጉንጉን እንደዚህ
ቁጥርጥር የሚፈትሏል ቁጥርጥር እሱም የተሰራው ሲጀመር እንዲያልበኝ ምናምን ብላ እንደዛ ነው የተሰራው ፀጉሯ ሲጀመር እንደዛ አይደለም የሷ ፀጉር ተሰራችሁ ራሱ ይኸውልህ ሰያ እዚህ ማድማጩ መመልከትና መስማት ያለበት ነገር ይኸው ሀኒ የመጨረሻ ስትለያቸው ወድቃ ሳይሆን ያዩዋት ሁለት እጇን ይዘዋትኝ ስትራግል እያደረገች እየተመናጨቀች ሪ እያለች እያለቀሰች ከየመን የመጡት ሁለቱ ጥቁር ቲሸርትና አረንጓዴ ሽርጥ የለበሱ ሰዎች እነሱን ይዘዋቸው ሄዱ። ከሳውዲ ይዘዋቸው ሄደው የነበሩ ሰዎች ግን እሷን ይዘው መለሷት እያለ ነው። አለቀ። ይሄ ነው እውነታው። ይሄ እሺ፣ ሌላም ጠይቁት አለ ተስፍሽ ሹምዬ መልስ ካለክ በሰከረ መንፈስ ሳይሆን በተረጋጋ መንፈስ ናና መልስለት። ገብቶሃል? በሰከረ መንፈስ አይደለም። የሌባ አይነ ደረቅ እንባው ወዳድለው እንዳሉ ሳይሆን ናና በትክክሉ ለዚህ መልስ ይሄን መጠየቅ ትችላለህ። ለምሳሌ ያደራችሁበትን መጠየቅ ትችላለህ። የዋላችሁበትን ያረጋችሁትን ምልክት ነገር ጠይቀ እዛን ተጠቀስክለት ምልክት ላይ ከሌለ እኛም እንወስነው እንወስናለን። መጠ መጠየቅ ነው። ሌላ ዝም ብሎ ወሬ ምናምን አያስፈልግም። ጆከርን ሳባ አንዴ እዚህ ላይ አንዴ ሰያ እኔ ልናገር አንዴ ይኸውላችሁ፣ እዚህ ላይ ያላችሁ ለህዝቡ ነው የምናገረው። እዚህ ይሄ የገጠር ልጅ ይሄ ልጅ እንዳያወራ አፋፉን የሚለው ሚስጥሩ እንዳያወጣበት ነው። ምክንያቱም ይሄ ልጅ ላውራክ እያለ እንዳያወጣበት ነው። እሱ ደግሞ ይሄ ልጅ ላውራክ ጆካ ሚውት አድርገው አንዴ ቆይ፣ እያስተጋባ ነው እናንተ እና እንዳያወራ አፋፉን ይለዋል። ኦቨር ያወራል፣ ጩኸት ነው የሚያደርገው። በዛ ላይ ደግሞ ልጁን ማወቅ ፈልገዋል። የትኛው እንደሆነ ይለዩዋቸዋል፣ ግን የትኛው እንደሆነ ቤተሰቡን አፍነው ሊያስፈራሩት እየፈለጉ ነው ያሉት። ራሱ ከገጠር ልጅ እንደሰማችሁት ሁለቱ ልጆች ከነሱ ግሩፕ ያልሆኑ የማያውቃቸው እንዳሉ ራሱ መስክሯል እዚሁ ጋር ቅድም። ያ ማለት ይሄን ነገር ለማሳመን ፈልጎ ግራና ቀኝ ይላል እንጂ በጣም በቪዲዮ እንዲወጣ የፈለጉት ልጁ ቤተሰቡን ለማገት እሱ ላይ የሆነ ነገር ለማድረግ ስለሆነ እዚህ ላይ ያላችሁ ለሃና ተጠያቂው የገጠር ልጅ ነው። ምክንያቱም የገጠር ልጅ ከታች እየሰማኝ ነው። እየደበክ መሆኑን የምታስታውቀው አንደኛ እኛ እንኳን እንድናወራክ ጊዜ አትሰጥም፣ ሰው እንዲያወራክ አትሰጥም። ልጁም ደግሞ ቻሌንጅ ሊያደርግህ ጥያቄ ሊጠይቅህ ሞከረ፣ አልፈለክም። ሌላ ደግሞ ተጨማሪ እኔ ኦፕሽን ሰጠው። አንተ አብረው ያሉት ልጆች ፎቶ ስላለ ፎቶ ላክና እኛ በቪዲዮ አይተን እንመስክር ስንልህ አይሆንም፣ ህዝብ ይኸው ነው ያልከው። ህዝብ አይደለም እንዲያዩ የፈለከው እነ ይመች እንዲያዩና ቤተሰቦቹን ለማገት ነው የፈለከው። ይገባናል። አንተ ከፈለክ አሁንም ግባና በውስጥ ጥያቄ ለሰያ ጠይቀው። ሰያ እዚህ ውስጥ ላሉ ለሶስት ሰዎች አንተ የጠየቅከውን ይንገር፣ ልጁ በአደባባይ ይመልስ፣ እኛን መስክር። ከፈለክ የሚመሰክር ሌላ ሰውም ማስገባት ይቻላል። ስለዚህ አሁንም አንተ ይመች ጤነኛ ነው ወይ? ታውቃለህ እኮ ይመች ከ400 ሰው በላይ በብድር እያመጣ ይሄው በግፍ የነሱን ደሞዝ በነፃ እያሰራ 2-3 ዓመት እየቀጠቀጠ በየቦታው ሬፕ እያስደረጋቸው ልጆቹን መጠቀሚያ አድርጎ አንተ ደግሞ የእሱ አጎት ልጅ ቤት አጎት ጋር